እስካሁን ካዩዋቸው እንዲሁም ደግሞ ቆንጆ ከሚባሉ ሴቶች መካከል አንደኛዋ እሷ ናት ሲል ነው ሚስ ሀሴት ደረጀና አይሾስፒድ የገለጻት። አይሾስፒድም እንግዲህ ከኢትዮጵያ ከተመለሰ በኋላ ማለትም የአፍሪካውን ቱር ጨርሶ ወደ ሀገሩ ከተመለሰ በኋላ በትላንትናው ዕለት ፖስት የተደረገ አዲስ የኢንተርቪው ቪዲዮዎቹን እየተመለከትን ነበረ። ስለ ኢትዮጵያ እንግዲህ እጅግ በጣም ሲያንቆልጳጵሳት እንዲሁም ኢትዮጵያ በአጠቃላይ እንግዲህ እጅግ በጣም ተገርሙ እንደነበረና ከአፍሪካ ከጎበኛቸው ሀገሮች ውስጥም እንግዲህ ቁጥር 1 ላይ እንደምትገኝ ጭምር የተመለከትንበት ቪዲዮ ነበረ። ስለ አርክቴክቷ ስለ ኢትዮጵያ ላይ ስላለው መሰረተ ልማት ስለ እድገቷ ስለ እያንዳንዱ ነገር ነበር ሲያወራ የነበረው። ስለ ቡናው ነበር ሲያወራ የነበረው። በአጠቃላይ ኢትዮጵያ ውስጥ ያሉት መሰረተ ልማቶች የወደፊቱን የሚያሳዩ ናቸው። የድሮውን የስነ ህንጻ አሰራር ያለቀቁ እጅግ በጣም የሚያማምሩ ህንጻዎችን ተመልክቻለሁ። እንዲሁም ደግሞ ስለ አዲስ አበባ ውበት ሳይቀር እንግዲህ በሰፊው ሲናገር ነበረ። በተጨማሪም ደግሞ ስለ አይሾ ኢትዮጵያ የተለያዩ አስተያየቶችን ሲሰጥ ነበረ። እወድሃለሁ እንዲሁም ደግሞ ወደፊት ህልምን ፈልገ ትልቅ ደረጃ ላይ እንደምትደርስ ጭምር ተስፋ አድርጋለሁ የሚሉ ሀሳቦችን ነበረ ሲሰጥ የነበረው። እንዲሁም ደግሞ ስለ ኢትዮጵያ ቡና በሰፊው ሲያወራ ነበረ። የኢትዮጵያ ቡና በጣም ስትሮንግ ነው እና ስለ ኢትዮጵያ ቡና እንዴት እንደወደደውም ጭምር እየተናገረ ነበር። በተጨማሪም ደግሞ ስለ ኢትዮጵያ ጭፈራ፣ ባህላዊ ጭፈራቸው እጅግ በጣም ደስ የሚል ነበረ። ሙሉ ሰውነትን ያንቀሳቅሳል። እንዲሁም ደግሞ ጉልበትና ፍጥነት የሚፈልግ ከሰውነታችንም ብዙ ካሎሪዎችን በአንድ ጊዜ ማስወገድ የምንችልበት አይነት ጭፈራ ነው ያላቸው ሲል ጭምር ተደምጧል ማለት ነው። በተጨማሪም ደግሞ ስለ ሀሴት ደረጀ እጅግ በጣም የሚገርሙ ነገሮችን እየተናገረ ነበረ። እስካሁን ካዩዋቸው ቆንጆ ሴቶች መካከል አንደኛዋ እሷ ናት ሲልም ጭምር ተናግሯል ማለት ነው። እንወድሻለን፣ እግዚአብሔር ይጠብቅሽ። በተለይ የምትወጂው መልአከ ሚካኤል መልአከ ገብርኤል ይቅርታ፣ የምትወጂው ጥሎ አይጥልሽም። እውነቱን ነው የምልሽ፣ ገብርኤል ጠበቃ ነው። ስለዚህ ይጠብቅሻል፣ ይጠብቅሽ። የእናትሽ ጸሎት ይጠብቅሽ። እግዚአብሔር ምስክሬ፣ አሁንም ቃል እገባለሁ፣ ወንድ መታኝ ካልሽ አልፋታውም። ወንዱ ሴት ልጅ አትመታም። 4 ነጥብ። ሴት ልጅ ጫፉ አይነካም። በቃ ሴት ልጅን አትመታም። በቃ መምታት ወንድ ከሆንክ ጀግና ከሆንክ ወንድን መታ። ተደባደብ ከወንድ ጋር ተባረክ። ልጅ ጣለ። አሜን አሜን። እኔ እናት ኑሪልኝ። አንቺም ወልደሽ ከብደሽ በፍቅር ጸዳ ብለሽ እኛም ደግሞ ሆይ ሆይ የምንልበት ያርገን። ክርስትናውን ለአንተ በቃ ስትመጣ ግድ ይላል። ሰምታችኋል? ድገሚያት። ችግር የለውም። ክርስትናው ሴት ከሆነችም ለሚስት ወንድ ከሆነም ለአንተ አንቀባሬ ነው ማሳደግልሽ። በቃ ዘግተሻል። ፋይ ይህንማ ምን እንገራችሁ? አዶናይ ላይ ያያችሁት ከሚስ ኢትዮጵያ ጋር እንዴት እንደሚያምር በር ከፍቶ እያስገባት። ለነገሩ እሱ ሴት በመንከባከብ አይታማ። አውራኸው አይደለህም አዶናይ። ያ ሰዎች ይለፍሉ፣ ሰዎች ያውሩ፣ አንተ ብቻ ሂድ ሩጥ ትላለህ። ግን አንተ ወደኋላ እየቀረ ነው። I give you only 3 months. You go. The devils down. The devils have no work in Ethiopia. አንዳንድ ሰዎች አሉ እንደዚህ በሰው ህይወት ውስጥ ገብተው የሚንፏቀቁ በማያገባቸው ነገር ማለት ነው። አሁን እሷ አካሃዷ እንደዚህ ነው። በቃ በምትችለው አቅም እየተራመደ ነው። ብሲ ግን አለሰራዋ ገብታ ተፏቀቃለች ከኋላ። እና አንዳንድ ሰዎች በሰው ህይወት ውስጥ እንደዚህ ጥልቅ እያላችሁ የምትዋጁትን በማያገባቸው ነገር የምትገቡትን ተው ብያለሁ። ስለ ድመቷ አይደለም የሚወራው። ቴዲ አፍሮ አሳሳቢ ደረጃ ላይ በአሁኑ ሰዓት እንደሚገኝ የተለያዩ መረጃዎች እየወጡ ነው የሚገኙት። ቴዲ አፍሮ በኬንያ ሞምባሳ በነበረው የኮንሰርት ፕሮግራም ላይ ምን አጋጠመው? ኮንሰርቱንም ለመታደም የተለያዩ አካላቶች ከተለያየ ቦታ ከኢትዮጵያ የሄዱ እንዳሉ ሁሉ ከተለያዩ የዓለም ክፍሎች የቴዲ አድናቂዎች በሞምባሳ ከትመው ነበረ። ቴዲ አፍሮም በአሁኑ ሰዓት እድሜው 50 እንደሞላው ይታወቃል። ከእድሜ ጋር ተያይዞ የመጣ ችግርም ነው ቢባልም አንዳንድ ተንታኞች ይህንን ጉዳይ ሊያስተባብሉ ችለዋል። ምክንያቱም እነ ጥላሁን ገሰሰ፣ እንደነ አስቴር አወቀ፣ እንደነ መሐሙድ አህመድ ከ50 ዓመት በላይ መድረክ ላይ እንግዲህ የተለያየ ብቃታቸውን ሲያሳዩ ቆይተዋል። ብዙዎቻችን ቴዲን ስናስብ በመድረክ ስራዎቹ እጅግ ጉልበት ያለውና ታዋቂ አርቲስት፣ የመድረክ ስራዎችን በተለየ ብቃት የሚሰራ አርቲስት እንደሆነ፣ ድምፃዊ እንደሆነ ሁላችንም እናውቃለን። ሞምባሳ ላይ ግን በዚህ ተቃራኒ ቴዲ አፍሮ እጅግ በወረደ የመድረክ አቀራረብ የሙዚቃ ስራውን ለተመልካች አቅርቧል እየተባለ በአሁኑ ሰዓት እየተነገረ ነው የሚገኘው። የተሳካለት የመድረክ ስራ እንዳልነበረም ታዳሚዎች በተለያዩ የሶሻል ሚዲያ ገጾች እየጻፉ ቪዲዮ እየሰሩ ነው የሚገኘውና ንጉሱን ልናጣው ነው የሚሉም ድምጾች እየበዙ ነው የሚገኘው። የሕክምና ባለሙያዎችም እየተናገሩ የሚገኙት እንደዚህ አይነት የወረደ የመድረክ ስራ ሊቀርብ የሚችለው
አንዳንድ ወደ ጎን መተው ያሉብን ድርጊቶች አሉ። ቴዲ አፍሮ እነዚህን ወደ ጎን መተው ያለበትን ነገር ባለመተው ለመድረክ ስራው ሰፊ ትኩረት ባለመስጠት የሚመጣ ለምሳሌ የአልኮል አጠቃቀም አንዱ እንደ ምክንያት ተደርጎ እየተገለጸ ነው የሚገኘው። ቴዲ አፍሮ አልኮል ጠጥቶ ወይም በአልኮል የመጣ ነው ለማለት ያክል ሳይሆን እንደዚህ አይነት ችግሮች የሚፈጠሩ እንቅስቃሴ አለማድረግ፣ ስፖርት አለመስራት እየተባለ ነው የሚገኘው። በቴዲ ዙሪያም ያላችሁ ባለቤቱንም ጨምራችሁ ቴዲ አፍሮ ለኢትዮጵያ እጅግ የሚያስፈልጋት እንቁ አርቲስታችን ነው። ስለሱ ጤንነት ልናስብ ይገባል። ዙሪያም ላይ ያላችሁ ሰዎች በቂ እንቅስቃሴ በቂ ረፍት እንዲያደርግና ከተለያዩ ነገሮች እንዲቆጠብ ብታደርጉ ንጉሱ ልንጠብቀው እንችላለን ማለት ነው። የቴዲ አድናቂ የሚሆናችሁ እስኪ በዚህ ጉዳይ ላይ ሀሳብ አስተያየት ስጡበት። ሞምባሳም ድረስ ሄዳችሁ ኮንሰርቱን የተካፈላችሁ ኢትዮጵያውያኖች በዚህም ዙሪያ እስኪ እንድትጽፉበት እንድንወያይበት ይህን መረጃ ወደ እናንተ አምጥቻለሁ። እስኪ ተነጋገሩበት። ሰላም፣ እንዴት ናችሁ? አማን ነው። አንድ ይህችን መረጃ ሰምተናት መጣ። በጣም ጠቃሚ መረጃ ስለሆነ ነው። ፋም ኢትዮጵያ ቁጭ ብላችሁ የጤና ባለሙያ የሆናችሁ ሴቶች ይሄ ለእናንተ ነው። ወደ ዱባይ መታችሁ ስራ መስራት የምትፈልጉ ሴቶች በህጋዊ የትምህርት ማስረጃችሁን የስራ ልምዳችሁን አጽፋችሁ መታችሁ እዚህ ቤት ለቤት የህክምና አገልግሎት መስጠት የምትፈልጉ ካላችሁ ሰማችሁ አይደል? ምን እያለ እንዳለ ወንድማችን እንግዲህ ከኢትዮጵያ ሴቶችን እያስመጣን ስራ እናስገባለን በጤና ሙያ እያለ ነው። ሐሰተኛ በጣም ከእውነት የራቀ መረጃ ማለት እውነት እህቶቻችን ከኢትዮጵያ መጥተው ስራ ሲገባሉ ያለ ኤምኦኤች ያለ ዲኤችኤ ላይሰንስ ያለ ዳታ ፍሎ ፕሮሰስ ምን እያልከን ያለው? በሙያው ላይ እኮ ብዙ የሚሰሩ ሰዎች አሉ እዚህ እውነቱን የሚያውቁ ሐቁን የሚያውቁ እንደዛ አለ እውነት አለ እንደዛ። እንግዲህ እናንተ ጋር ከመጣኛ እናውቅ። ይሄ ግን ከእውነት የራቀ ሐሰተኛ መረጃ ነው። በኢትዮጵያ ላይሰንስ ብቻ ዱባይ ሀገር ስራ የትኛው ሆስፒታል ለሚቀጥረው የትኛው ሄልዝ ኬር ጊቨር ራሱ እኮ የ2 ወር 3 ወር ስልጠና አለ። እሱን ሰልጥና ነው ሰርቲፋይድ የምትሆነው ማለት። እባክህ ሐሰተኛ መረጃ ሼር አታድርግ ለሰው እባክህ። እውነተኛ መረጃ ሼር አድርገህ ተጠቀም። ምናልባት ሰው ታመጣ ይሆናል እኮ በእውነተኛ መንገድ አድርገው። ስለ መንጃ ፈቃድም እያወራ ሰምቻለሁ። የኢትዮጵያ መንጃ ፈቃድ ያለው ዱባይ ሀገር ስራ እናስገባለን እያልክ ነበር እኮ። በኢትዮጵያ መንጃ ፈቃድ ብቻ እዚህ መጥቶ መኪና ይነዳል? እውነቱን ለህዝቡ ልፍረድ። እዚህ ሀገር ለሚኖር እውነት አለ እንደዛ? መንጃ ፈቃድ የኢትዮጵያ ተይዞ ብቻ ስራ ይያዛል እዚህ ሀገር? ስራ መኪና መንዳት ትችላለህ? አጥቷል። እባክህ ብራዘር፣ ደስ አይልም። ወጣት ነገና ሐሰተኛ መረጃ እየሰጠ ያጓጉል ተስፋ አትስጠው ለህብረተሰቡ። በእውነተኛ መረጃ ሰው ለማምጣት ሞክር። ይመቻችሁ ፋሚያንስ። ወሳብ ጋይስ፣ ያው እንደምታውቁት አበሻ ከንጽህና ጋር የተጣላ ስለሆነ ዛሬ ንጽህናን እንዴት አድርገን እንደማሳያችሁ አሳያችኋለሁ። ጥፍር ቤት እየሄድን ነው። ያው አበሻ ንጽህና ሌላ ነገር መስሎ ነው የሚታየው። ስለዚህ ጥፍር ማጽዳት ሌላ ነገር መስሎ ይታያቸዋል። ቢኮዝ እነሱ ጥፍራቸው ውስጥ የተረፈ ወጥና የተረፈ ሽንኩርት እኝኝ እያሉ መውሰድ ስለሚወዱ ነው። ሶ ተከተሉኝ፣ ሄደን ንጽህና እነዚህን የገሙ አሳያችኋለሁ ማለት ነው። ወይ እንግዲህ ስለዚህ ቪዲዮ ሳወራ ፐርሰናሊ እኔ ከልጁ ጋር ምንም አይነት ነገር ማውራት አልፈልግም። ቢከዛ በጣም አውቃለሁ የሚል ስሜት ስላለበት ማለት ነው። ኤኒዌይስ አይደለም ጥፍርህን እግርህን እንደዚህ ከፍተህ ብራዚሊያን ዋክስ መሰራት ትችላለህ። መፍትሄ ነው። የኔ ጥያቄ ሀበሻ ግን እነዚህ ሀበሾች ምናምን የሚል ተደጋጋሚ እንደዚህ አይነት ቃላቶችን ትጠቀማለህ እና ሆይ ለምን ትጠቀማለህ? አንተ ፈረንጅ ነህ ወይ? ምንድነህ አንተ? ሀበሻ አይደለህም? ሰው በደፈናው ስብስበህ ሀበሻ እንደዚህ ግን ስለሆነ ምናምን የሚሉትን ቃላቶች ባትጠቀም። እንደገና እንደ ሐሳብ ይሄ ቪዲዮ አይዊሽ ስለ ስፖርት ምናምን ቢሆን አይዊሽ እንደገና መጨረሻ ላይ ጥፍርህን የማይተነው ያን ያህል የምትንከባከበው አይመስልም እጅህም። ነገር ግን የኔ ጥያቄ ሃንዲ ወንድ ነህ ወይ? ትሰራለህ ወይ? ይሄ ጎማ ትቀይራለህ ወይ? ኤሌክትሮኒክስ ትሰራለህ? ሜንቴናንስ ምናምን ትሰራለህ ወይ? ቤት ውስጥ የሆነ ነገር ቢበላሽ ፊክስ ታደርገዋለህ ወይ? ኮንስትራክሽን ላይ ትንሽም ቢሆን ምን አይነት እውቀት አለ? ወንድ ልጅ ነን አይደል? ሰው ወንድ ልጅ ሃንዲ መሆን አለበት ብለን እናስባለን። ለምሳሌ ፐርሰናሊ ቢጠይቀኝ እኔ ሁሉን ነገር ማድረግ እችላለሁ። ኦፍ ኮርስ ሁሉን ነገር መስራት እችላለሁ። ወንድ ልጅ መኪና ከገዛ በኋላ ከሁለተኛው ወር በኋላ ራሱ መጠገን መጀመር አለበት። ችግሮቹን ራሱ መፍታት መቻል አለበት። ምንም ቢዚ ቢሆን እጁ ስራ መስራት አለበት። ኩክ ማድረግ አለበት። ኃላፊነት የሚሸከም ፍጡር ነው። ሰው እጁ ስራ ይበዛበታልና መንከባከቡ እንዳለ ሆኖ እቺ መስቀል ማስለጠፏ ራሱ ተገቢ አትመስለኝም።
ወንድ ልጅ እጅ ስራ ይበዛበታልና እንዴት ነህ በግስታር ወይ እንዴት ነህ ፑሽ አፕ ምን ያህል ፑሽ አፕ ትሰራለህ?